አሰላሙ አለይኩም ወራህመቱላህ ወበረካቱ። ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዴት ቆያችሁ? በድጋሚ በሌላ ቪዲዮ ብቅ ብዬላችኋለሁ። የመዳሟ ቅመም ሸቃሊት ላይክ ሸር ሰብስክራይብ እያደረጋችሁ ተባበሯት እላለሁኝ እና ዛሬ የሚገርም ነገር ይዤላችሁ መጥቻለሁኝ። ወንዶች ወይኔ የወንዶች ነገር ግራ የሚያጋባ ሆነ ወላሂ። እረ ክፋታቸው ብዙዎቹ አይደሉም ግን ከመቶ ቢያንስ 70% አንድ አይነት ናቸው። ኢትዮጵያም ያሉት እዚህም ያሉት ሌላም ቦታ ያሉት ምንም ያሉት እንዴት አንድ አይነት ይሆናል? ደግሞ ሴቶቹ ናቸው ግርም የሚሉ ለስደት ከመጡ በኋላ አላማቸውን የሚረሱበት ነገር አይገርምም? በጣም ነው የሚገርመው። ምን መሰላችሁ? ያው ቪዲዮውን አስገባዋለሁኝ፣ ቪዲዮውን አሳያችኋለሁ። አንድ ላይ ይኖራሉ፣ ይጋባሉ። ጭራሽም ደግሞ ኡምራ አንድ ላይ ሄደዋል። ከወለደች በኋላ አላቅም የኔ አይደለም አላቅም ማለት ስንቶቹ ናቸው መከራቸውን እያዩ ያሉት? ስንቶቹ የሴት ልጅ ስቃይ እኮ መከራዋ እኔ እንጃ እንዲህ በቀላል የሚያልቅ አይደለም። መጀመሪያ ያሰይሉና ያገባሉ። ከዛ ልክ ስትወልድ እግራቸውን አንስተው ይሮጣሉ ማለት ነው። ስለዚህ ሴቶች መጠንቀቅ አለባችሁ። ስታገቡ የሆነ ትንሽ ሰዓት ዘላችሁ ወደ መውለድ አትሄዱ። በተለይ በአረብ ሀገራት የምትገናኙ ልጆች አንደኛው አንዱ ሀገር ነው የማትተዋወቁበት ቦታ ላይ ማለት ነው። ያኔ አትተዋወቁም። ስለዚህ ጥንቃቄ አድርጋችሁ እንዴት ተጋባችሁ የሆነ በምላሱ ያለሰለሰ ሲጠብሳችሁ እውነት አይመስላችሁ። ወንድ ልጅ ማለት እኔ እንጃ ቀላል ፍጡር እንዳይመስላችሁ። መልካሞች አሉ ግን ክፉዎቹና አስመሳዮቹ ይበዛሉ። ስለዚህ ጥንቃቄ ማድረግ ያለባችሁ ገና እንዴት ተጋባችሁ ወዲህ መውለድ ምናምን ቀስ ብላችሁ እዩት፣ ቸክ አድርጉት። ገብቷችኋል? ሌላ ሰው ሳታስገቡ በራሳችሁ መንገድ ሞኝ መስላችሁ በቃ የሆነ ምንም እንደማታውቅ መስላችሁ መፈተሽ ያለባችሁ። ያኔ እሱ ጥሩ ሰው ይሁን መጥፎ ሰው ይሁን ያኔ ታውታላችሁ እንጂ በጣም ነው የሚከብደው። ወላሂ ነው የምላችሁ። በጣም ሰው እንዴት የወለደውን ልጅ ዝም ብሎ እንኳን ቢወልድ ይሻላል። በትዳር ተጋብተው ሲያበቁ ይሄ ብቻ አይደለም፣ ንብረቷን በሙሉ የሰራችውን ሰርታ የላከችውን ንብረቷን በሙሉ እንዳለ ወርሷታል። የአንድን ህይወት አበላሽቶ ከአንዷ ህይወት ጋር ለመጀመር ማለት ነው። የአንዱ ህይወት ጠፍቶ አይከብድም? ቀላል ነገር አይደለም። ሴት ልጅ እንዴ አታሳዝንም እንዴ? ልጅ ይዛ ብዙ ነገር ሆና ለሷ ይሄ ይገባታል? ባልሽ ጋር አውርተናል፣ ከባልሽ ጋር በጣም አውርተናልና የተሰማኝ ምንድነው? ከባልሽ ጋር ሳወራ የተሰማኝ በቃ ማለት ህጋችን የትም ድረስ ሊሄድ እንደማይችል አይነት ስሜት የተሰማኝ፣ የሆነ ባዶነት የተሰማኝና በጣም ነው የተናደድኩት። የእውነት በጣም የተበሳጨሁት። በጣም ነው ይዛተው፣ በጣም ነው ሊያስፈራራን የሞከረው። የሆነ ቃል ተጠቀም ብባል የሆነ በቃ በጣም ጥሩ ቃል ተጠቅሜ ብገልጸው ደስ ይለኛልና ኤኒዌይስ ግን አስፈላጊ ከሆነ ፎቶን እንለጥፈዋለን። አስፈላጊ ከሆነ ፎቶን ፊት ለፊት እንለጥፈዋለን። ፎቶዎች አሉ፣ ቪዲዮዎች አሉ። ኡምራ የሄዳችሁበት ቪዲዮዎች አይቻለሁ አይደለ? አላቃትም ነው ያለኝ ባጭሩ። ማነች እሷ? የት እንታወቃለን? በቃ የሆነ ጊዜውን ነገር ነበር ምን ነች ምናምን የሚል በጣም የሚያስጠላ ነገር ነው የተናገረውና ምንም አታመጣም
አይነት ሀሳብ ነው የተናገረው። እኔ የተናገረው ነገር እዚህ መናገር አልችልም፣ አልፈልግም። ለሚዲያውን የሚመጥን አይደለም፣ ለአድማጭ የሚመጥን አይደለም፣ ለሰው ለሚያደምጠው የሚመጥን አይደለም። ግን በአጠቃላይ ተሰማኝ ተመልካቾች ኢትዮጵያ ውስጥ ሴት ልጅ ይኸው ነገርየው ሲደረግ የጋራ ነው አይደለም፣ የጋራ ደስታ ነው እና ልክ ልጁ ሲመጣ ግን የእናት ሆኗ እናት ስቃዋን ትቀጥላለች። ካረገዘችበት ጀምሮ የምትቀጥልበት ሁኔታ በህግ የሆነ የማይጣበቅ ከሆነ በህግ እንደዚህ እንትን ማይል ከሆነ በጣም በጣም ያሳዝናል። ከምሬ ነው የምልሽ፣ በጣም በጣም ነው የሚያሳዝነው እና እኔ በጣም እንድትፋለሚው ከጎንሽ እንሆናለን። በጣም እንድትታገዩ ነው ማበረታታሽ። ህግ እንደሚያግዝሽ ተስፋ አድርጋለሁ። ግን እስኪ በደንብ እያወራ እንድንሄድ እፈልጋለሁ የቀረው ጉዳይ ላይ። እሺ፣ በቅድሚያ በድጋሚ እድሉን ሰጥታችሁኝ ስላቀረባችሁኝ በጣም ነው የማመሰግነው። አንተም ደግሞ ከጎንሽ ነኝ ብለኸኛል፣ በባለፈው አይዞሽ ብለኸኛል፣ አጽናንተኸኛልና በጣም አመሰግናችኋለሁ። የልጄ አባት አንድ በደል አንድ ክህደት አይደለም የፈጸመብኝ ማለት ነው። ልጄን ብቻ አይደለም የካደው፣ እኔን ብቻ አይደለም የካደውና ብዙ ነገር ነው የካደኝ ማለት ነው። ማለት አገሬ ገብቼ እንኳን እሰራለሁኝ ብዬ የገዛሁት ማቴሪያል ሙሉ የፌሻል ማቴሪያል እቃ ነው የካደኝ። የላትም አላቅም ብሎ ማለት ነው። እና ሳስጠይቀው እርሱ የላትም ነው የሚደስል ያለኝ። አላቅም፣ ምንም አይነት እቃ የላትም፣ ሁሉንም እቃ ጭና ይዛ ሄዳለች ነው ያለው። እኔ በጣም ብዙ ምስክሮች አሉኝ እቃ ጭኜ እንዳልመጣሁኝ ማለት በቃ 2 ሳጥን ብቻ ነው ጭኜ የመጣሁትና እኔ ምንድነው በቃ ሀገሬ ገብቼ እሰራበታለሁ እለወጣለሁ በሀገሬ ብዬ ያሰብኩት በጣም ብዙ ገንዘብ ነው እንትን ያለ ኢንቨስት ያደረኩበት። ያን በጣም ውድ እቃ ነው ማለት ነው። እና እሱም ደግሞ ችግር የለውም። ከምንም በላይ ደግሞ አስበዋል፣ እምነትን ማጣት ደግሞ በጣም ከባድ ነው። እኔ አምኜው ነው እኔ ረዳሻለሁኝ አግዝሻለሁ የሚያስፈልግሽ ነገር ሁሉ አደርጋለሁኝ ብሎ ነው አምኜው ወደ ሀገር ከገባው ከላከኝ በኋላ ሚደት ላይ አድራሻውን ያጠፋው ማለት ነው። እና እኔ 1 አመት እና ውዶቼ ሰብስክራይብ እያደረጋችሁ ቪዲዮውን ላይክ ሼር አድርጉት ማለት ነው።